ወጪ ንግድን ለማሳደግ በየክልሉ የምርት ዝውውርን የሚገድቡ ህገወጥነቶችንና አላስፈላጊ ኬላዎችን ማስቀረት እንደሚገባ የንግድና ቀጠናዊ ትስስር ሚኒስቴር አሳሰበ። የምርት ነፃ ዝውውር መረጋገጥ አለበት ያሉት ሚኒስትሩ ዶክተር ካሳሁን ጎፌ ከፌደራል እስከ ወረዳ ድረስ ያለው የንግድ መዋቅር በጉዳዩ ላይ ሊረባረብ ይገባል ብለዋል። የንግድ ከባቢውን ካላስፈላጊ ኬላ ከህገወጥነትና መሰል መሰናክሎች ነፃ በማድረግ ምርት ከተመረተበት ቦታ ኤክስፖርት ወደሚደረግበት አካባቢ እንዲዘዋወር ማድረግ የመዋቅሩ ኃላፊነት መሆኑንም ሚኒስትሩ ጠቁመዋል። ለዚህም የሚያግዙ ስልጠናዎች እየተሰጡ መሆናቸው ተነግሯል። በአዲስ አበባ 378 ቦታዎች ለጎርፍ አደጋ ተጋላጭ ሆነው መለየታቸውን የአዲስ አበባ የእሳትና አደጋ ስጋት ስራ አመራር ኮሚሽን አስታወቀ። ቦታዎቹ በጉለሌ፣ አቃቂ ቃሊቲ፣ ንፋስ ስልክ ላፍቶ፣ ኮልፌ ቀራኒዮና አዲስ ከተማ ክፍለ ከተሞች እንደሚገኙ የኮሚሽኑ የአደጋ ቅነሳ ዘርፍ ምክትል ኮሚሽነር ደሳለኝ ቱፋ ገልጸዋል። ክረምትን ተከትሎ በመዲናዋ ሊከሰት የሚችል ጎርፍን መከላከል የሚያስችሉ ስራዎች መጀመራቸውንም የገለጹት ምክትል ኮሚሽነሩ 170 የሚሆኑት ላይ የማስተካከል ስራ መከናወኑን ተናግረዋል። ህብረተሰቡ ከወንዝ ዳርቻ በመራቅ የተደፈኑ ቱቦዎችን በመክፈት ቆሻሻን በአግባቡ እንዲያስወግዱ ስራዎች መሰራታቸውንም አስረድተዋል። በመሆኑም ህብረተሰቡ በክረምቱ ለጎርፍ ተጋላጭ ከሆኑ አካባቢዎች ጥንቃቄ እንዲያደርግ ጥሪ መቅረቡን ኢዜአ ዘግቧል። በአማራ ክልል በመጀመሪያው ዙር የክልሉ ከፍተኛ አመራሮች ማስረጃ ማጣራት እየተደረገበት እንደሆነ ተገለጸ። በአማራ ክልል የተጀመረው ሐሰተኛ የትምህርት ማስረጃ የማጣራት ስራ እየተከናወነ መሆኑን የክልሉ ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን አስታውቋል። ሐሰተኛ የትምህርት ማስረጃዎችን ለማጣራት የተቋቋመው ኮሚቴ ስራውን እያከናወነ መሆኑን የኮሚሽኑ ኮሚሽነር ወይዘሮ ባንቻ አምላክ ገብረ ማርያም የተናገሩ ሲሆን በመጀመሪያው ዙር የክልሉ ከፍተኛ አመራሮች ማስረጃ ላይ ማጣራት እንደሚደረግ ጠቁመዋል። በሁለተኛው ዙር ደግሞ በክልል ደረጃ ያሉ የመንግስት ሰራተኞች እንዲሁም በሶስተኛው ዙር የዞን የወረዳና የቀበሌ ባለሙያዎች ማስረጃ ማጣራት እንደሚከናወን ኮሚሽነሩ አመላክተዋል። የቀድሞው የቻድ ጠቅላይ ሚኒስትር ሱሴስ ማሳራ መታሰራቸው ተሰማ። ጠቅላይ ሚኒስትሩ በዛሬው ዕለት ከመኖሪያ ቤታቸው በጸጥታ አካላት መወሰዳቸውን የፓርቲያቸው ሰዎች መናገራቸውን ሮይተርስ ዘግቧል። የቀድሞው ጠቅላይ ሚኒስትርና በሀገሪቱ ተቃዋሚ ፓርቲን የሚመሩት እኚሁ ግለሰብ የታሰሩበት ምክንያት እንዳልታወቀ ዘገባው አመልክቷል። ይህ አይነት በጸጥታ አካላት የሚፈጸም ድርጊት በሀገሪቱ የዲሞክራሲ ምህዳር እየጠበበ እንደሆነ ማሳያ ነው የተባለ ሲሆን የሀገሪቱ መንግስት ከቅርብ ጊዜያት ወዲህ እየፈጸመ ያለው የሰላማዊ ሰልፍ ክልከላና የሚዲያ እገዳ አግባብ አይደለም በሚል ተተችቷል። ህንድ የዓለም ገንዘብ ተቋም IMF ለፓኪስታን ያጸደቀውን ብድር እንዲያጤነው አሳሰበች። ውጥረት ውስጥ የሚገኙት ህንድና ፓኪስታን የተኩስ አቁም ስምምነት ውስጥ ቢሆኑም እርስ በርሳቸው መወነጃጀላቸውን ቀጥለዋል። ፓኪስታን ሽብርን እየደገፈች ነው ያሉት የህንድ መከላከያ ሚኒስትር ራጅናት ሲንግ IMF ለፓኪስታን ያጸደቀውን የ1 ቢሊዮን ዶላር ብድር ድጋሚ ሊያስብበት ይገባል ብለዋል። ፓኪስታን ይህንን ብር የምታገኝ ከሆነ በአብዛኛው ለሽብር ተግባር መዋሉ አይቀርም ሲሉም ሚኒስትሩ መክሰሳቸውን ዘ ስትሬት ታይምስ ዘግቧል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ ግን ፓኪስታንና IMF በጉዳዩ ዙሪያ ምላሽ አልሰጡም።